ምሽት በተከናወነ የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ የእንግሊዙ ክሪስታል ፓላስ የዋንጫ ባለቤት መሆኑን አረጋግጧል። ትላንት ምሽት ክሪስታል ፓላስ ራዮ ቫያካኖን 1-2 በሆነ ውጤት በማሸነፍ በታሪኩ ለመጀመሪያ ጊዜ የአውሮፓ መድረክ ዋንጫ ባለቤትም ሆኗል። ዣን ፊሊፕ ማቴታ 51ኛው ደቂቃ ላይ ብቸኛውንና የማሸነፊያውን ጎል ከመረብ ጋር አገናኝቷል። ክሪስታል ፓላስ 15ኛ ደረጃን በፕሪሚየር ሊጉ ይዞ ማጠናቀቅ የቻለ ሲሆን ትላንት ይህንን የአውሮፓ መድረክ ዋንጫ ማሸነፉን ተከትሎ ሁለተኛው የእንግሊዝ ክለብ ዝቅተኛ ደረጃን ይዞ በማጠናቀቅ የአውሮፓ መድረክ ዋንጫን በማሸነፍ ታሪክንም ሰርቷል። ባለፈው ዓመት የአውሮፓ ሊግ ዋንጫን የእንግሊዙ ክለብ ቶተንሃም ሆትስፐር 17ኛ ደረጃን ይዞ በማጠናቀቅ የዋንጫ ባለቤት መሆኑንም አረጋግጧል። ኦሊቨር ግላስነር ሁለተኛው አሰልጣኝ በመጨረሻ የውድድር ዓመቱ ላይ አሸንፈው የዋንጫ ባለቤት መሆኑንም የቻሉበትንም ሪከርድ አስመዝግቧል። ክሪስታል ፓላስ በሌላ ታሪክ ሶስተኛው የእንግሊዝ ቡድን በታሪክ ለመጀመሪያ ጊዜ በተሳተፈበት የአውሮፓ መድረክ ዋንጫ ማሳካትንም ችሏል። ከዚህ ቀደም ዌስትሃም ዩናይትድ እና ኒውካስል ዩናይትድ በተሳተፉባቸው ዓመታት የዚህ ዋንጫ ባለቤት መሆናቸውንም ማረጋገጣቸው ይታወሳል። ትላንት ክሪስታል ፓላስ ሶስተኛው የእንግሊዝ ክለብ በውድድር ዓመቱ በአውሮፓ መድረክ በመጀመሪያ ተሳትፎ የአውሮፓ መድረክ ዋንጫን ያሳካ ክለብም ሆኗል። ይህንን ተከትሎ ትላንት ምሽት ክሪስታል ፓላስ የዋንጫ ባለቤት መሆኑን ተከትሎ በቀጣይ የውድድር ዓመት የእንግሊዝ ክለቦች በአውሮፓ መድረክ የሚሳተፉበትም ወደ 9 ከፍም አድርጓል። በአውሮፓ ቻምፒየንስ ሊግ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላና ሊቨርፑል ሲሳተፉም በአውሮፓ ሊግ በርንማውዝ፣ ሰንደርላንድ እና ትላንት የዋንጫ ባለቤት መሆን የቻለው ክሪስታል ፓላስ እንዲሁ ሶስተኛው በአውሮፓ ሊግ ተሳታፊ መሆን የቻለ የእንግሊዝ ክለብም ሆኗል። በኮንፈረንስ ሊጉ ብራይተን ኤንድ ሆቭ አልቢዮን የሚሳተፍ ይሆናል። ባርሴሎና የኒውካስል ዩናይትዱን የፊት መስመር ተጫዋች አንቶኒ ጎርደንን ለማስፈረም ከስምምነት መድረሱ ተገለጸ። የካታላኑ ክለብ ለተጫዋቹ ዝውውር በቋሚነት 70 ሚሊዮን ዩሮ እንዲሁም 10 ሚሊዮን ዩሮ እየታ የሚጨመር ገንዘብን በአጠቃላይ በ80 ሚሊዮን ዩሮ ተጫዋቹን ለማስፈረም መስማማቱም ተዘግቧል። አንቶኒ ጎርደን በዛሬው ዕለት ወደ ስፔን ካታሎን ባርሴሎና በማቅናት የሕክምና ምርመራውንም እንደሚያደርግ የፋብሪዚዮ ሮማኖ መረጃም ጠቁሟል። ባየር ሙኒክ የተጫዋቹ ሌላኛው ፈላጊ ሆኖ ብቅ ማለቱ ቢነገረም ኒውካስል ዩናይትድ የጠየቀውን ገንዘብ ግን ለመክፈል ፍቃደኛ ለመሆኑ ተጫዋቹ ወደ ባርሴሎና እንዲያቀና አድርጎታልም ተብሏል። አርሰናል በይፋ የሳንድሮ ቶናሊ ፈላጊ መሆኑን አሳወቀም። ማንቸስተር ዩናይትድን ጨምሮ በበርካታ ክለቦች እየተፈለገ የሚገኘው ጣሊያናዊው የመሃል ሜዳ ተጫዋች አሁን ደግሞ በሰሜን ለንደኑ ክለብ በጥብቅ እየተፈለገ መሆኑም ተገልጿል። የአርሰናሉ ስፖርቲንግ ዳይሬክተር አንድሬ ቤርታ በቅርብ ቀናት ከኒውካስል ዩናይትድ ጋር ውይይት መጀመራቸው የተነገረ ሲሆን ይህም ለማንቸስተር ዩናይትድ መጠነኛ እንቅፋት መሆኑም ተገልጿል። ቱቶ መርካቶ እንደዘገበው ከሆነ አርሰናል የዚህ ተጫዋች ፈላጊ ሆኖ ባለፈው ዓመትም እንዲሁም ደግሞ በጥር ዝውውር መስኮት እንዲሁ ሲዘገብ እንደነበርም ይታወሳል። አሁን ላይ ታዲያ አርሰናል በይፋ የተጫዋቹ ፈላጊ ሆኖ ብቅ ብሏል። ማንቸስተር ዩናይትድን ጨምሮ ሌሎች ትልልቅ ክለቦች የተጫዋቹ ፈላጊ ሆነው ብቅ ብሏል። ቶተንሃም ሆትስፐር አንዲ ሮበርትሰንን ለማስፈረም ከጫፍ መድረሱ ተዘገበ። ከሊቨርፑል የተለያየው የመስመር ተከላካዩ ባለፈው የጥር ዝውውር መስኮትም ወደ ቶተንሃም ሆትስፐር የማቅናት ፍላጎት እንዳለውም ሲዘገብም ቆይቷል። ከሊቨርፑል ጋር ቆይታው ያበቃው ይህ ተጫዋች አሁን ላይ ወደ ሰሜን ለንደኑ ክለብ ቶተንሃም ሆትስፐር በነፃ ለመዘዋወር ከጫፍ መድረሱም ተገልጿል። ቶተንሃም ሆትስፐር ለተጫዋቹ ቦነስን ጨምሮ በዓመት 8.2 ሚሊዮን ዩሮ ለመክፈል መዘጋጀቱም ተዘግቧል።